ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ውድ የቻናሌ ቤተሰቦች እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት የክርስቶስ ሰላም ይብዛልኝ ያልኩኝ ዛሬም በሌላ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አመሰግናለሁ። እስከ መጨረሻው ተከታተሉኝ። ያው ዛሬም ፍትፈታ ነው የመጣሁበት ማለት ነው። እንግዲህ ያው ከርዕሱ እንደምትረዱት አብርሽና ሩታ ዛሬ ተጋደሉ ማለት ይቻላል፣ ወይም ተደባደቡ። በነገራችን ላይ ያው ጉንፋኔ ገና አልለቀቀኝም እና ለድምጽ ጥራት ይቅርታ። በጣም ምን አይደል ነው እንዴት እንደሆነ እንደ አዲስ እየተመለሰብኝ ነው። ሰው ለድምጽ ጥራት ይቅርታ እየጠየቅኩኝ ግርም ያለኝን ነገር ዛሬ እኔ ድራማ ይሁን ትዳር ይሁን አይደል ነው ብቻ ግራ የሚያጋባ ህይወታቸው ዛሬም ቀጥሏል ማለት ነው። እንግዲህ ሩታ አላስተረፈችውም። ዛሬ አይታችሁ ከሆነ በአንድ በኩል ህጻት ጎዳ አትቀርም፣ ሳቧጭረው ራሱ አትቀርም፣ ጠፈጠፈችው። ግን ግራ ግብት ያለኝ ነገር አቤል የሚባለው ልጅ ማለት ነው ዛሬ ምን ሆኖ ነው? ዛሬ ብቻ ሳይሆን በቀደምም ክብሪት እየለኮሰ ያለው አቤል የሚባለው ልጅ ነው። ግን በነገራችን ላይ እዚህ ጋር እንደ ሴት እኔ በሩታ አልፈርድም። አብርሽ የሚባል ሰው ምን እያደረገ እንዳለ አይዶን ነው። እውነቷን ነው። እንግዲህ አስቡት፣ አንድ ባለ ትዳር የሆነ ሰው ከድሮ ፍቅረኛው ጋር በዛ መንገድ እየተለጣጠፈ ቪዲዮ መስራት፣ ፎቶ መልቀቅ በእናንተ በራሳችሁም እንደሚሰማችሁ አስቡት። በእኔ በራሴ በሩታ አልፈርድም። ማለት የፈለገ ነገር ቢሆን ከድሮ ፍቅረኛው ጋር እንኳን እንደዛ እየሆነ እኔ ቢያወራ በጣም ነው የሚከፋኝ። ደስ አይለኝም። በቃ አልፈልግም። ከራስ ያ ህይወት አለቀ አለቀ። ግን ሲጀመር ልጁ እዛ ያለውን ህይወቱን ዘግቶ አይደለም ይሄን ህይወት የጀመረው። ሲጀመር ከሩታ ጋር ፍቅር የለውም። አንድ እውነት ማወቅ ያለባችሁ ማለት ነው። ከተገናኙ ጀምረው ሁሌ ጭቅጭቅ፣ ሁሌ ጭቅጭቅ። ጭራሽ ዛሬ እኮ በቃ ይወጣላት ብሎ ብዙ ነገሮችን እየተነገራን ነበር። እንደውስ ምን ታመጫለሽ መፍትሄ ነው ምናምን። በነገራችን ላይ ወንድ ልጅ ደግሞ ጭቅጭቅ አይወድም፣ ሰላም ነው የሚወደው። ማለት ሁሌ እንደዚህ የምትጨቃጨቀው ከሆነ ራሱ በጣም እየጠላ ቤቱን እየጠላ እሷን እየጠላት ነው ቢወዳት ራሱ ማለት ነው። ሲጀምር ለሩታ ምንም 0 ፍቅር የለውም። ፍቅር ሲኖርማ እኮ ኧረ በስመ አብ ወልድ። ሁሌ ጸብ ከሚታረቁት እኮ የሚጣሉት ነው የሚመስለው። ሁሌም እነሱ በቃ ኦልሬዲ በጭቅጭቅ ነው የሚታወቁት። ድራማም ይሁን አይሁን። ሲቀጥል ደግሞ ነፂ የምትባለዋ ልጅ በእርግጥ እያፈናት ነበረ። አይታችሁ ከሆነ እሷ የሆነ ነገር ልታወራ ስትል እሱ ተደርቦ ያወራል። ማለት ፍሪ ሆና ለማውራት አልቻለችም። ግን እጇን ቆረጠችው የተባለው ነገር እሱ ጋር ስትሄድ የለም። እሱን ስታገኘው ዳነች ወይስ ምንድን ነው? የተቆረጠ ነገር መቼም በአንድ ቀን ዳና አትሉኝም። ብቻ ግራም ያጋባ ነው። አይደል ነው። በአንድ ቀን እንዴት ቆስሎስ ሊድን ይችላል? እዛ ጋር ሄዳችሁ ከሆነ እጇ ላይ ምንም አይነት ነገር የለም። እኔም መብርሃንን ነው የምላችሁ፣ እውነት መስሎኝ በጣም ነበር ልቤ የተሰበረው። በጣም ነበር ያዘንኩትኝ። ላይክ እኔም ሴት ነኝ፣ ጉዳትን አይቼዋለሁ። ሰው እንደኔ አድርጌ ነበር የወሰድኳት። ግን ውሸት ነው፣ ድራማ ነው ሁሉም ነገር እኔ እንደሚመስለኝ ማለት ነው። ግን አብርሽ ምን አይነት ህይወት ነው የሚኖረው ወደፊት? ሁሉ ነገር ድራማ የሆነ ብር እኮ አላቂ ነው። ዝናም ዛሬ ከፍ እንዳደረግነው ነገ ደግሞ አውርደን ልንጥለው እንችላለን። እውነተኛ ላይፉ የቱ ጋ ነው? ማን ጋ ነው ላይፉ ያለው? ከነፂ ጋ ነው? ከሩታ ጋ ነው? ከፍቅር ጋ ነው ወይስ ከማን? ነገ ደግሞ ሌላ ትመጣለች። እሺ ሌላው ደግሞ ሩታ እርጉዝ ነኝ ትላለች። ሆዷ ወደ ውስጥ ነው የሚሄደው ወይስ ወደ ውጭ ነው የሚያድገው ማለት ነው? እውነት እርጉዝ ከሆነች እንዲህ እየተናደደች ምን አይነት ጽንስ ነው? እንዲህ እየተንጨረጨረች እርጉዝ ስትሆኑ ታውቃላችሁ። እንኳን እንደዛ አይነት ነገር ትንሽ ነገር ነው የሚያነጫንጨው ይባላል። እኔ ባላውቀውም ማለት ነው። እና
የሩታ እርግዝና ወደ ውስጥ ነው እንደሚያድገው ወደ ውጭ አያድግም። ሆዷ ምንም የተለየ ነገር የለም። ስቲል እንኳን የእኔ ቦርጭ ራሱ ይበልጣታል። ብቻ ግራ ያጋባል። እውነት ለመፍረድ ራሱ እጅግ በጣም ነው ግራ የሚያጋባው። አይ ዶንት ኖ። ያም ይሁን ይህ ብጥብጡ ቀጥሏል ማለት ነው። ኤፋም ምርጥ አባባል ነው በነገራችን ላይ ኤፋ ያለው። ኤፋን በጣም ነው የደገፍኩትኝ። ምክንያቱም በቃ አሁን ለወንድሙ እያገዘ ነው ማለት ነው። ሁልጊዜ ልሂድ ተዋት ትሂድ ደስ እንዳላት ብሎ እንግዲህ ሩታን አንጨርጭሯታል ማለት ነው። እሱም በጣም ተናዶባታል። ግን እዚህ መሀል ይሄ አቤል የሚባለው ልጅ ነው ያልገባኝ ነገር ማለት ነገሩን ማብረድ ሲችል ፈቅጄልሻለሁ እንደፈለገሽ አድርጊ የፈለገሽን በይው ምናምን ሲላት ቆየ፣ ሲያባብሳት ቆየ ማለት ነው። እዚህ ጋር ሴት ልጅ ናት ከድሮ ፍቅረኛው ጋር እየተቃቀፈ እንደዛ እየሆነ እየተመዋዘዘ ያን ቪዲዮ ስታይ ምንድን ነው የሚሰማት? ገብቷችኋል? ከነፂ ጋር ምን አይነት አክት ሲያደርግ እንደነበር አይታችኋል። የሆነ ኧረ በስመ አብ ምሳና እንልጋብዝሽ ምናምን የለቀቃቸው ፎቶዎች ራሱ ልክ አይደለም። ምን ይሰማታል? እርጉዝ ነች እንዴት የሚለው ነገር ሊያሳስበው ይገባ ነበር። እሱ ግን ይሄ ነገር አላሳሰበውም ኔቨር። እና ብቻ አላቅም ድራማ ነው እንዳትሉ፣ አባትየው ይገባሉ፣ እናትየው ይገባሉ። እኛ ቆይ ማንን እንመን? እውነት እኔ ሚዲያ ኧረ በስላሴ ስም በቃ ፌክ ነው። የዩቲዩብ ህይወት ፌክ ነው ማለት ነው። እውነተኛ ሪል የሆነ ህይወታቸው እንዴት ነው ማወቅ የሚቻለው? እና ብቻ እንግዲህ የሩታ ደጋፊዎች ዛሬ እርግጠኛ ነኝ በአረብ ሀገር ያላችሁ ናችሁ በብዛት እንግዲህ ለበን ምናምን ይሄ ወተት እርጎ ምናምን ጠጡበት። እጅግ በጣም ነው የምትንጨረጨሩት እመኑኝ። ምክንያቱም ከነፂ ጋር እንደዛ ያለ ቪዲዮ ሲሰራ በጣም ርር ድብን ነው የምትሉት። ምክንያቱም ስታሽቃብጡ ስለነበር ማለት ነው። አንቺ ድብን ትበል ምን አገባት እሷ ምናምን እያላችሁ እናንተ ስታሽቃብጡ እሱ ሄዶ እናቴ ልጥፍጥፍ እያለ የድሮ ፍቅሩን እያስታወሰ ቪዲዮ ሰራ። እዳር የቀራችሁት እናንተ ናችሁ ይዘወይ እና አይደል ነው እንዴት እንደሆነ ግን ከዚህ እኔ ምን እንደተማርኩ ታውቃላችሁ? እውነተኛ ፍቅር ሳይኖራችሁ ትዳር ውስጥ መግባት እንደሌለባችሁ። እየፈለገ ነገር ቢሆን ፍቅር የሌለበት ትዳር ምንም እንደማያምር ብዙ ነገር ትመሩበታላችሁ። ልብ ብላችሁ ካያችሁ እነሱ ለብር ብለውም ቢሰሩት ለሚያየው ለሚመለከተው እጅግ በጣም አስተማሪ ነገር ነው የምታዩት። ምንም ነገር ቢሆን ብር ቢኖራችሁ ቤታችሁ ቢሞላ ያማረ ብትበሉ ያማረ ብትጠጡ ኤቭሪቲንግ ምንም ነገር ቢሆን ፍቅር ከሌለ ባዶ እንደሆነ ነው የተረዳሁት ማለት ነው። አነጋገሩን ሰምታችሁት ከሆነ ሰልችቶኛል፣ የጭቅጭቅ ኑሮ ሰላም ነው የምፈልገው፣ ከዚህ በኋላ የራሷ ጉዳይ ነው ያለው። ወንድ ልጅ ደግሞ ጭቅጭቅ አይወድም፣ በጣም ስልቹ ነው። ትሪት የሚያደርገውን ሰው ይወዳል። ስለዚህ ሩታዬ እንግዲህ አብረሽን የምትፈልጊ ከሆነ በጥፌ በምናምን ሳይሆን መጀመሪያ አለቃቅሰሽ እንደገባሽ አሁንም አለቃቅሰሽ መያዝ አለብሽ። ያለበለዚያ እነ ነፂ ቀሙሻል ማለት ነው። እንግዲህ እግዚአብሔር ይርዳሽ። ከባድ ነው ሲጀመር ሚዲያ ላይ የወጣ ነገር በረካ የለውም፣ አይበረክትም። የጋራ እንደሆነ ማለት ነው። እንደ ምን ልበላችሁ፣ ምክንያቱም ኧረ በስመ አብ ትንሹ ሄኖክ ብዬዋለሁ። በነገራችን ላይ ሄኖክ ጠፍቶብን ነበረ፣ አብርሽን ተክቶልናል ማለት ነው። ሄኖክ ድንቋን ሰሞን እንደዚህ እያመሰ ነበር ሴቶቹን። ስለዚህ አሁን አብርሽን ተክቶልናል ማለት ነው። በነገራችን ላይ የቡታጅራ ዩቲዩበሮች ምን አይነት አይዲያ እንደሚሰሩ አላውቅም። አይታችሁ ከሆነ ማርክም ተጣልተዋል፣ ፉፉና ፍቅርም ተጣልተዋል። በቃ ይዋደዳሉ፣ ይፋቀራሉ፣ ይጣላሉ። በቃ ላይክ እንጃ የሰውን ቴንሽን ለመሳብ ይሁን እውነት እየተፋቀሩ እየተጣሉ ይሁን። በነገራችን ላይ ቢዝነስ ነው እንዳትሸወዱ። ሁሉም ነገር ፌክ ነው።
ሁሉም ነገር ማለት ነው። ሰው ውድ ፋሚሊዎች ይሄ ለማለት ነው ዛሬ የመጣሁትኝ። ከወደዳችሁት ላይክ ኮሜንት እያደረጋችሁ አበረታቱኝ። እንግዲህ ለእነሱም ልቦና ይስጣችሁ። ወዳችኋለሁ፣ ከብራችኋለሁ። ባይ ባይ።